አቶ ዳዊት አበበ የታድሶ ኮሚሽን ህዝብ ግንኙነት ኃላፊ የደርግ መንግስት ስልጣኑን ለማስጠበቅ ሲል አደራጅቶት የነበረው ከ250 ሺህ በላይ የሆነ ግዙፍ ሰራዊት እንደነበር አመልክተው ጦሩ በድል ከተመታ በኋላ ሰኔ 884 የተቋቋመው የቀድሞ ጦር አባላትና የጦር ጉዳተኞች ኮሚሽን ባለፈው አንድ አመት ውስጥ ከፍተኛ የሥራ ክንውን ማድረጉን ተናግረዋል። የቀድሞ ጦር አባላት የህክምና የስነልቦናና ታድሶ አግኝተው ወደ ሰላማዊ ኑሮ ተመልሰው አምራች ዜጋ እንዲሆኑ በሚል ዓላማ የተቋቋመው የታድሶ ኮሚሽን የምድር ጦር፣ የአየር ኃይል፣ የባህር ኃይልና የፖሊስ ሰራዊት አባላትን የጦር ጉዳተኞችን በተለያዩ የጦር ማዕከላትና ማገገሚያ ማዕከሎች በማስገባት ተገቢውን ማህበራዊ ታድሶ እንዲያገኙ መደረጉንም በቀረበው ገለጻ ተመልክቷል። ከሱዳን የተመለሱት 50 ሺህ የሚደርሱ የቀድሞ ጦር አባላትና በአንደኛውና በሁለተኛው ዙር ጥሪ የተደረገላቸውን 326338 የቀድሞ ጦር አባላትን ወደ ሰላማዊ ኑሮ እንዲመለሱ መደረጉ ተገልጿል። የአገልግሎት ጊዜ ቆይታቸው ከ18 ወር በታች ለሆኑ ከ77 ሺህ በላይ የቀድሞ ወታደሮች 137 ብር ለእያንዳንዳቸው የኪስ ገንዘብ የመጓጓዣ ወጪና የ5 ወር የምግብ ቀለብ የተሰጣቸው ወደ የክልላቸው እንዲሰናበቱ ከመደረጉም ሌላ በብላቴና ወታደራዊ ማሰልጠኛ ማዕከል ደርግ ለጦርነት አዘጋጅቷቸው ከነበሩት በ10 ሺህ የሚቆጠሩ የልዩ ልዩ ከፍተኛ ትምህርት ተቋማት ተማሪዎች ከኬንያ በመመለስ 137 ብር የኪስ ገንዘብና የመጓጓዣ ወጪ በማድረግ ከቤተሰቦቻቸው ጋር እንዲቀላቀሉ ኮሚሽኑ 38 የቀድሞ ጦር አባላትን ማስተናገዱ መቻሉን በገለጻው ተወስቷል። ለእነዚሁ የቀድሞ ወታደሮችን ማቋቋም የሚሆን ገንዘብ ለማሰባሰብ የተቻለው ከመንግስታዊ መስሪያ ቤቶች፣ ከእርዳታ ሰጪ ድርጅቶች፣ ከአውሮፓ ማህበረሰብና ከግለሰቦች በድምሩ 88 ሚሊዮን 70 ሺህ ብር የተገኘ ሲሆን ለሚሰናበቱ የጦር አባላት ለቀለብ፣ ለትራንስፖርት፣ ለከተማ ነዋሪ ወታደሮች ድጎማ፣ በገጠር ለሚኖሩ የቀድሞ ጦር አባላት በሬና ዘር መግዣ፣ ለደሞዝና ለስራ ማስካያጃ በድምሩ 78 ሚሊዮን 200 ሺህ ብር ወጪ መደረጉን በተደረገው የሥራ አፈጻጸም እንመርቃቸው ብለን ያዘልቃቸው